የ15ኛው ጁዝ የመጨረሻው ግማሽ 18ኛ ሱረቱ አልካህፍ በመካ የወረደች ናት። አያቶቿ 110 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ በውስጡ ምንም ጥመት ያላደረገበትን መጽሐፍ ቁርአንን አላህ በራሱ በባሪያው በነብዩ መሐመድ ላይ ያወረደው ያ አላህ ምስጋና ይገባው። قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ቁርአኑም ከሁሉም ስተት የራቀ ቀጥተኛ ሲሆን ለካህዲያን በጀሃነም ከርሱ ከአላህ ዘንድ የሆነ ጥብቅ ቅጣት እንደሚገጥማቸው የሚያስጠነቅቅና እነዚያ መልካም ስራዎችን የሰሩትን ለነርሱ በገነት መልካም ምንዳ እንዳላቸው አማኞችን የሚያበስር ነው። ማኪቲነ ፊሂ አበዳ አማኞችን በገነት በውስጡ ዘወትር የሚቆዩበት መልካም ስፍራ ነው። ወዩንዚረ الذين قالوا اتخذ الله ولدا አላህ በቁርአኑ እነዚያ አላህ ልጅን ይዟል ወልዷል ያሉትን ሙሽሪኮች ስተት ላይ መሆናቸውንና ቅጣት እንደሚጠብቃቸው ያስጠነቅቅበታል። ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا አላህ ወልዷል ተወልዷል የሚሉት በዚህ ዙሪያ ለነርሱም ሆነ ለአባቶቻቸው ከእውነተኛ ዕውቀት ምንም የላቸው። አላህ ወለደ ተወለደ በማለት ካፎቻቸው የሚወጣው ንግግር ወንጀልነቱ በጣም ተለቀ። በእርግጥ የሚናገሩት ውሸት ነው እንጂ ሌላ አይደለም። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث يسفا አንተ ነብይ ሆይ ከሃዲያን በዚህ በአላህ ንግግር በቁርአን ባለማመናቸው ለክህደት ባላቸው ጽኑ አቋማቸው በጣም በማዘን ነፍስህን ልታጠፋ ተቃርበሃል። إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا እኛ አላህ የትኞቹ ስራቸው ይበልጥ ያማረ እንደሆነ ለመፈተን በምድር ላይ ፍጥረታትን ለነዋሪዎቿ መጠቃቀሚያ ጌጥ አደረግን። وإنا لجاعلون ما عليها صعيدا جرزا እኛም አላህ ወደፊት በምድር በላያ ላይ ያለውን ግንባታ በማስወገድ ባዶ ምልጥ አፈር አድራጊዎች ነን። أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا አንተ ነብይ ሆይ የዋሻው ተጓዳኞችና ስማቸው የተከተበበት ሰሌዳ ከፍጥረታት ተአምራቶቻችን የበለጠ አስገራሚ ነው ብለህ ገመትክን? إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا አንተ ነብይ ሆይ ወጣቶቹ ባዕድ አምልኮ በመራቅ ከህዝቦቻቸው ተነጥለው ወደ ዋሻው በተጠጉ ጊዜ ጌታችን አላህ ሆይ ካንተ ዘንድ የሆነውን እዝነትህን ጽናታችንን ስጠን፣ ወደ ቀጥተኛው መንገድ የተመራ እንድንሆን የወጣንበትን ጉዳያችንን አግራልን ይሉ እንደነበረ ለህዝቦች አውሳ። فضربنا على آذانهم في الكهف سنين عددا ወጣቶቹ ድምጽን እንዳይሰሙ ዋሻው ውስጥ ለብዙ ዓመታት ጭልጥ ያለ እንቅልፍ እንዲተኙ በጆሮአቸው ላይ ዘጋንባቸው። ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا ከዚያም ወጣቶቹ በእንቅልፍ ምን ያህል ዘመን እንዳሳለፉ በቁጥር ለማወቅ ወይም በቅድመ ውሳኔያችን ብናውቀውም ተሟጋች ለሆኑት ለሁለቱ ጎራዎች ለማሳወቅ ቀሰቀስናቸው። نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى አንተ ነብይ ሆይ እኛ ዜናቸውን በእውነት ባንተ ላይ እንተርክልሃለን። በእርግጥ እነርሱ ወጣቶቹ ያካባቢያቸውን ባዕድ አምልኮ በመካድ በጌታቸው አላህ ብቸኛ ተመላኪነት አመኑ። እኛም ወደ ሐቅ ምሪትን ጨመርንላቸው። وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا ጣዖት አምልኮን በመተዋቸው የተወነጀሉት ወጣቶች በንጉስ ፊት ቆመው ጌታችን የሰማያትና የምድር ጌታ አላህ ብቻ ነው፣ ከርሱ ሌላ አምላክ ብለን ማንንም አንጠራም አናመልክም፣ ፍጡሩን አምላክ ብለን ከጠራንና ካመለክን ያኔ በርግጥ ቅጥፈትን ተናግረናል ባሉ ጊዜ በልቦቻቸው ላይ እምነታቸውን አጸናን። هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين
فمن أظلم ممن افترى على الله كذبا ወጣቶችም እርስ በርስ በእነዚህ ህዝቦቻቸው ከርሱ ካላህ ሌላ የሚያመልኳቸው አማልክትን ያዙ አማልክቶቻቸውም በርግጥ መመለክ የሚገባቸው ከሆነ ለአምላክነታቸው በእነሱ ላይ ለምን ግልጽ ማስረጃን አያመጡም አላህ ሸሪክ አለው ብሎ በአላህ ላይ ከቀጣጠፈ የበለጠ ማን በዳ ያለ ይባባሉ ነበር وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا ወጣቶችም እርስ በርስ እየተነጋገሩ ካላህ ሌላ ከሚገዟቸው ጣዖታት ራሳችሁን ካገለላችሁ ወደ ዋሻው ተጠጉ ጌታችሁም አላህ ከእዝነቱ ከጸጋው ያሰፋላችኋል የተሰደዳችሁበትንም አላህን ብቻ የማምለክ ጉዳያችሁ አላማችሁ እንዲሳካ የሰላም የመጠለያ የምግብና የመጠጥ ቁርኝቱን ያገራላችኋል ይባባሉ ነበር وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا ተመልካቾች ወጣቶቹ በዋሻው ውስጥ ለዓመታት ጭልጥ ያለ እንቅልፍ ውስጥ ሆነው ፀሐይ በምትወጣበት ጊዜ ከዋሻቸው መግቢያ ወደ ቀኝ ስታዘነብል ፀሐይ በምትጠልቅበት ጊዜ ወደ ግራ ስትተዋቸው ታያለ እነርሱም በዋሻው ውስጥ ፀሐይ ሳይነካቸው በነፋሻ አየር በተዝናና ሁኔታ ውስጥ ሆናቸው ይህም የአላህ ታምራት ሲሆን አላህ የመራው በርግጥ እርሱ ወደ ቀጥተኛው መንገድ የተመራ ነው በቀድሞ ውሳኔ በአመፀኛነቱ አላህ ጽፎበት ያጠመመውን ለርሱ ረዳት የሚሆን ወደ ሐቅ መሪ አታገኝለትም وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا ተመልካች ሆይ የዋሻው ውስጥ ሰዎች አይናቸው ፈጥቶ ስታይ የነቁ አርገት ገምታቸዋል እነርሱ ግን ተኝተዋል ገላቸውም እንዳይጎዳ ወደ ቀኝ ጎንና ወደ ግራ ጎን እናገላብጣቸዋለን ውሻቸውም በዋሻቸው ደጃፍ ላይ ክንዶቹን ዘርግተዋል የዋሻው ውስጥ ሰዎች እንቅልፋቸውን የተኙት አይናቸውን አፍጥጠው በመሆኑ ወደ እነርሱ ብታይ ከነርሱ ትሸሽ ነበር በእነርሱም በሁኔታቸው በፍርሃት ትሞላለ وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فابعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا እንደዚህም የዋሻው ውስጥ ሰዎችን በመካከላቸው እርስ በርስ እንዲጠያየቁ ከንቅልፋቸው ቀሰቀስናቸው ከነርሱም ውስጥ ተናጋሪው በዋሻው ውስጥ ምን ያህል ጊዜ ቆያችሁ አለ የተወሰኑትም በዋሻው ውስጥ አንድ ቀን ወይንም የቀንን ከፊል ቆየን አሉ የተወሰኑትም በዋሻው ውስጥ የቆያችሁበት ጊዜ ጌታችሁ አላህ ከሁሉም በላይ አዋቂ ነው አሉ አንዱም ተናጋሪ በዚህ ገንዘባችሁ ወደ ከተማ አንዳችሁን ላኩና የትኛው ምግብ ንጹህ መሆኑን ይመልከት ከርሱም እርም ካልሆነው ከተመረጠው ንጹህ ምግብ ከሲሳዩ ያምጣላችሁ የተላከውም ሰው ሲሄድም ሆነ ሲመጣ ቀስ ይበል ያላችሁበትንም ስፍራ አንድም ሰው እንዳያውቅባችሁ አላቸው إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا ተናጋሪውም እነርሱ የከተማው ሰዎች ወደናንተ ካዩ በድንጋይ እስክትሞቱ ድረስ ይወግሯቸዋል ወይም በአላህ አምልኮ ማጋራት ወዳለበት የሃይማኖት ጎዳናቸው ይመልሳቸዋል ያኔም የባዕድ አምልኮ ሃይማኖት ውስጥ ከገባቸው የገሃነም ስለሆናችሁ ምን ጊዜ ቢሆን አትድኑም አላቸው وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم
مسجدا ለዋሻው ሰዎች የትክክለኛው እምነትና የልዩ ጥበቃ ጸጋችንን እንዳጎናጸፍናቸው እንደዚሁም በወቅቱ ለነበሩት የከተማ ነዋሪዎች ሰው ከሞት ሲቀሰቀስ በነፍስ ብቻ ነው ወይንስ ከነፍስና በአካል ጭምር ነው በማለት በመካከላቸው የሚከራከሩበትን ጉዳይ ሐቁን ልናሳያቸው ያላህ ቀጠሮ ሐቅ መሆኑን በርግጥም የዓለም ፍጻሜ መጨረሻው ቀን ሰዓቲቱ ለመከሰቷ ምንም ጥርጥር እንደሌለበት እንዲያውቁ የዋሻው ውስጥን ሰዎች ለ300 ዓመታት ከሞት ያልተናነሰ እንቅልፍ ተኝተው በአካልም በነፍስም ሲነቁና ተመልሰው የመጨረሻ ሞታቸውን ሲሞቱ አዩ። የዋሻው ሰዎች መሞታቸው ከተረጋገጠ በኋላ የተወሰኑ የከተማ ሰዎች በዋሻው መግቢያ ላይ ግንብ ገንቡባቸው። ከዚያም በኋላ ምን እንደሚሆኑ ሁኔታቸውን ጌታቸው አላህ ከሁሉም በላይ አዋቂ ነው አሉ። እነዛም ውሳኔያቸውን ለማስፈጸም የበላይ የሆኑት የተወሰኑ የከተማ ነዋሪዎች በዋሻው በር ላይ መስጊድ እንገነባባቸዋለን አሉ። سيقولون 3 رابعهم كلبهم ويقولون 5 سادسهم كلبهم رجما بالغيب ويقولون 7 وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا የዋሻው ሰዎች ብዛታቸው የተወሰኑ ሰዎች 3 ናቸው፣ አራተኛው ውሻቸው ነው ይላሉ። የተወሰኑትም ሰዎች 5 ናቸው፣ ስድስተኛቸው ውሻቸው ነው ይላሉ። ይህ ሁሉ በርቀት የግምት ስንዘራ ነው። የተወሰኑትም ሰዎች 7 ናቸው፣ 8ኛቸው ውሻቸው ነው ይላሉ። አንተ ነብይ ሆይ ለመጻፉ ባለቤቶች የዋሻው ሰዎች ብዛታቸውን ጌታዬ አላህ ከሁሉም በላይ አዋቂ ነው፣ ከሰዎችም ጥቂቶች በስተቀር አያውቁትም በላቸው። የዋሻው ሰዎችን ታሪክ የላይ ላዩን ክርክር በስተቀር በጥልቀት አትከራከር። ከነርሱም ከመጻፉ ባለቤቶች ውስጥ አንዱንም ቢሆን ትንታኔውን አትጠይቅ። ولا تقولن لشيء إني فاعل ذلك غدا ማንኛውም ጉዳይ ያንን ነገር ነገ አድራጊ ነኝ ፈጽሞ አትበል። إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ነገር ግን ወደፊት ለምትሰራው ስራ አላህ ፈቃደኛ ከሆነ በል። በረሳህም ጊዜ ጌታህን አላህ አስታውሰው። ጌታዬም አላህ ነብይነቴን እንዳረጋግጥላችሁ ምናልባት ከዚህ ከጠየቃችሁኝ የዋሻው ሰዎች ታሪክ መረጃ ይበልጥ ወደ ሐቅ የቀረበን መረጃ ይመራኝ ይሆናል በላቸው። كهفهم 300 سنين وازدادوا 9 የዋሻው ሰዎች በዋሻው ውስጥ 300 ዓመታትን ቆዩ፣ 9 ዓመቶችንም ጨመሩ። قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا አንተ ነብይ ሆይ በዋሻው ውስጥ የቆዩበትን ጊዜ አላህ ከሁሉም በላይ አዋቂ ነው በል። ለእርሱ ለአላህ በሰማያትና በምድር ድብቅ የሆኑ ክስተቶችን የማወቅ ችሎታ አለው። አላህ ፍጥረታቶችንና ክስተቶችን በማወቁ ምንኛ ኃያል ሁሉንም ተመልካች ነው፣ ምንኛስ ኃያል ሁሉንም አድማጭ ነው። ለካህዲያን ከእርሱ ካላህ በስተቀር ምንም ረዳት የላቸውም። በፍርዱ ማሰጣጥ ላይ አንድም ፍጡር አይሻረከው። واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا አንተ ነብይ ሆይ ከጌታህ መጽሐፍ ቁርአን ወደ አንተ የሚወርደውን አንብብ። ለአላህ ለንግግሩ ምንም ምትክ የለውም፣ ከርሱም ካላህ ሌላ መጠጊያ ጠባቂ አታገኝም። واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا አንተ ነብይ ሆይ የአላህ ፊቱን ውዴታውን ፍለጋ እነዚያ በማለዳና በምሽት ጌታቸውን አላህ ብቻ ከሚለምኑት ድሃ ከሆኑ ታማኞች ጋር ነፍስህን አስታገዝ። የምድር ዓለም ጌጥን ፈላጊ ሆነ ሀብታሞችን ነጥለህ በማሰባሰብ ከነርሱ ከድሃ አማኞች አይንህን ትኩረትህን አታረቅ። እኛን አላህ ከማስታወስ ልቡን ያዘናጋነውን ስሜቱን በመከተል ሁኔታ ሁሉ የአላህን ትእዛዝ በማጉደል ላይ የነበረውን ዝንጉ ሰው አትታዘዝ። وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا
አንተ ነብይ ሆይ ለዝንጎች ይህ እስላማዊ ጥሪ ከጌታቸው አላህ የሆነ ሐቅ ነው የፈለገም ይመን የፈለገም ይካድ ሁሉም የሥራውን ውጤት ያገኛል በላቸው እኛ ከሃዲ ለሆኑት በዳዮች አጥሯ የከበባት መውጫ የሌላት የገሃነም እሳት አዘጋጀንላቸው የገሃነም ሰዎች ጥማቸውን ለማርካት የውሃ እርዳታ በሚጠይቁበት ጊዜ እንደ ዘይት ድፍድፍ በሆነ ፊትን በሚጠብስ ውሃ ይረዳሉ የገሃነም ሰዎች መጠጣቸው ምንኛ ከፋ መስፈሪያቸውስ ምንኛ ሰፋሪውን አስከፋች إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا በርግጥ እነዚያ በአላህ ብቸኛ ተመላኪነትና በነብዩ መሐመድ ነብይነት ያመኑና መልካምንም የሰሩ ገነትን የሚያህል ትልቅ ምንዳ አላቸው እኛ ስራውን ያሳመረ ሰው ምንዳውን አናጠፋበትም أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس وإستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا ለነዚያ ላመኑት ከስሮቻቸው ወንዞች የሚፈሱባቸው ዘውታሪ የሆኑ ገነቶች አለላቸው በገነቷም በውስጧ ከወርቅ በሆነ አምባር ያጌጣሉ ከቀጭን ሐርና ከወፍራም ሐር የተሰሩ አረንጓዴ ልብሶችንም ይለብሳሉ በአጎበርና በመጋረጃ ባጌጠች ተወዛዋዥ አልጋ ላይ ይደገፋሉ የገነት ሰዎች ምንዳቸውና የመስፈሪያቸውም የገነት መስተንግዶ ምንኛ አማረ واضرب لهم مثل الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا አንተ ነብይ ሆይ ለህዝቦችህ ምሳሌ ስጣቸው አማኝና ከሃዲ ከሆኑ ከሁለት ሰዎች ለአንደኛው ለከሃዲው ከወይን የሆኑ ሁለት እርሻዎችን አደረግንለት ሁለቱንም እርሻዎች በዘንባባ ከበብንለት በመካከላቸውም አዝመራን አደረግን كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا እነዚህም ሁለት እርሻዎች ምርታቸውን በደንብ ሰጡ ከአዝመራውም ምንም አላጎደሉም በመካከላቸውም ወንዝ አፈሰሰ وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ይህ ሌላ ብዙ ሀብት ያለው ከሃዲ ላማኙ ጓደኛው ሲያወያየው በጉራ ተወጥሮ እኔ ካንተ የበዛ ገንዘብና የተከበረ ጎሳ አለኝ አለው ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا ይህም ከሃዲ በአላህ ብቸኛ ተመላኪነት በመካድ ራሱን በዳይ ሆኖ እርሻ ውስጥ በመግባት በመኩራራት ይህች እርሻ ምን ጊዜም ትከስማለች ብዬ አልገምትም አለ وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا ይህም ሙሽሪክ የዓለም ፍጻሜ ሰዓቷ ተከሳች ናት ብዬ አልገምትም እያለ በጉራም ተወጥሮ እንደሚባለው ከሞት በኋላ ተቀስቀሼ ወደ ጌታዬ አላህ ብመለስም እንኳን በገነት ከእርሷ ከምድር ዓለም እርሻ የተሻለ መመለሻ በርግጥ አገኛለሁ አለ قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا አማኙም በአምልኮ ከአላህ ላይ ለሚያጋራው ጓደኛው የሚያወያየው ሆኖ ሳለ ከዚያ ከአፈር ከዚያም በወላጆችህ የዘር ፍሬ ውስጥ ከፍቶት ጠብታ ከዚያም ወንድ አድርጎ በፈጠረ ጌታ አላህ ትክዳለህን አለው لكن هو الله ربي ولا أشرك بربي أحدا አማኙም በአምልኮ በአላህ ላይ ለሚያጋራው ጓደኛው ነገር ግን ጌታዬ ብቸኛ ተመላኪው አላህ ነው በጌታዬም አላህ በአምልኮ ማንንም አላጋራም አለው ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا አማኙም በአምልኮ በአላህ ላይ ለሚያጋራው ጓደኛው እኔን ካንተ በገንዘብ ሆነ በልጅ ያነስኮኝ ብታየኝም ከምትኩራራ እርሻህ ውስጥ በመትገባበት ጊዜ የእርሻዬ ማማር አላህ ፈቅዶ ነው ካላህ ዘንድ በስተቀር ኃይልም የለም ብትል ይሻል ነበር አለው فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا
በድጋሚ አማኙ በአምልኮ በአላህ ላይ ለሚያጋራው ጓደኛው ጌታዬ አላህ ካንተ ከእርሻ የተሻለ ሊሰጠኝ እንደሚችል ተስፋ አደርጋለሁ። ያንተ እርሻ ላይ ግን አላህ ከሰማይ መቅሰፍት ልኮባት እርሻ የሚያዳልጥ ምልጥ መሬት ልትሆን ትችላለች አለው። أو يصبح ماؤها غورا فلن تستطيع له طلبا ወይንም እርሻህን የምታጠጣው ውሃ ወደ ምድር የሰረገ ሆኖ ውሃውን ድጋሚ ማግኘት ፈጽሞ አትችልም አለው። وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا የካዲው እርሻ ምርቱ ወደመ። ወጪ ያወጣበት እርሻው በወደቁ ዳሶች ላይ ተደፍቶ ከጥቅም ውጪ ሆኖ ሲያይ በመጸጸት እጁን ያጣፋ በጌታዬ አላህ አምልኮ አንድንም ፍጡር ባላጋራውስ በምን እድሌ ይል ጀመር። ولم تكن له فئة ينصرونه من دون الله وما كان منتصرا ካዲው በደረሰበት አደጋ ከአላህ ሌላ የሚመካባቸው የነበሩ አማልክት ወገኖች ለርሱ የሚረዱት አልነበሩም። በራሱም ሆነ በሌሎች የሚረዳ አልነበረ። አላህ የጣለው ማንም አያነሳውምና هنالك الولاية لله الحق هو خير ثوابا وخير عقبا በዚህ አይነት አደጋ ጊዜ ጠባቂነቱ ለእውነተኛው ለአላህ ብቻ ነው የሚሆነው። እርሱም አላህ ከሁሉም የተሻለ ምንዳ ሰጪና ከሁሉም የበለጠ ቀጪ ነው። واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا አንተ ነብዩ ሆይ ለህዝቦች ምሳሌ ስጣቸው። የምድር ዓለም ህይወት ማለት ውሃን ከሰማይ አውርደን የምድር እጽዋት በየአይነቱ በቅሎ እጅብ ብሎ ተቀላቅሎ ተውቦ ሳለ ከተወሰነ ጊዜ በኋላ የደረቀ ሆኖ ንፋስ በየአቅጣጫው የሚበትነው አይነት ቢጤ ነው። አላህም በሁሉም ነገር ላይ የፈለገውን ማድረግ የሚችል ነውና። المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ገንዘብና ልጆች የምድር ዓለም ህይወት ጌጦች ናቸው። የተቀሩት አላህን መገዛትና ማወደስ የመሳሰሉ መልካም ስራዎች ጌታ አላህ ዘንድ የተሻለ ምንዳ የሚያስገኙና የተሻለ ተስፋ ሰጪ ናቸው። ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا አንተ ነብዩ ሆይ የዓለም ፍጻሜ ሲደርስ ተራሮችን ከስራቸው ነቅለን በመናቦናቸው ቀን ምድር ገላጣ ሆና ታያታለህ። ሙታንንም የሰው ዘር በጠቅላላ ቀስቅሰን እንሰበስባቸዋለን። ከነርሱም አንዱንም አንተውም። ይህንንም የወደፊት ክስተት ለህዝቦች አውሳ። وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ሙታን ከሞት ተቀስቅሰው ጌታ አላህ ዘንድ በረድፍ ተሰልፈው ይቀርባሉ። በመጀመሪያ ጊዜ ራቆታቸውን ያልተገረዛችሁ ሆናችሁ እንደፈጠርናችሁ በእርግጥ መጣችሁ። እንዲያውም ከሃዲ የሆናችሁ በምድር ዓለም ይህንን የሞቶ መቀስቀስ ቀጠሮ እንደማናደርግላችሁ تسبك نبر ይባላሉ። ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا የሰው ልጆች በምድር ዓለም የሰሩት ሥራ በጠቅላላ የተጻፈበት መጽሐፍ ለሚድኑት ሰዎች በቀኝ እጃቸው ላይ ለከሰሩት ደግሞ በግራ እጃቸው ላይ ይቀመጣል። ወንጀለኞችም በግራ እጃቸው የተሰጣቸው መጽሐፍ ውስጥ ያለውን ክስረት ስለሚያውቁ ሲጨነቁ ታያቸዋለህ። ወየውልን ይህ መጽሐፍ ምን አይነት ነው? ትልቁንም ሆነ ትንሹን ወንጀል የቆጠራት ቢሆን እንጂ ምንም አይተውም ይላሉ። የሰሩትንም ሥራ ቀርበው ያገኙታል። ጌታም አላህ በፍርድ አሰጣጡ አንድንም ሰው አይበድልም። وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو
بئس للظالمين بدلا ለመላእክቶች ለአዳም ያምልኮ ሳይሆን የማክበር ስግደት ስገዱ ባልናቸው ጊዜ ዲያብሎስ ሰይጣን ሲቀር ሁሉም መላእክቶች ሰገዱ። ሰይጣን ግን ያለ መስገዱ ከጂን ጋራ በጌታው አላህ ያፈነገጠ ነበርና እናንተ ሰዎች ሰይጣንንና ዝርያውን ለናንተ ጠላት ምቀኛ እየሆኑ ከአላህ ሌላ ጠባቂ አድርጋችሁ ትይዛቸዋላችሁን? ሰይጣንን በአላህ ምትክ ላደረጉ ራሳቸውን በዳዮች ከሃዲያን ስራቸው ምንኛ ከፋ። ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عضدا ሰይጣናትን የሰማያትንና የምድርን አፈጣጠር ሆነ የሰይጣን የራሳቸው አፈጣጠር በሚከሰትበት ጊዜ ተመልካች አጋዥ አላደረኳቸውም። እኔም አላህ ጠማሞችን አጋዥ አድርጌ የሚይዝ አልነበርኩም። ታዲያ እናንተ ሰዎች እንዴት ከሰማይና ከምድር በኋላ የተፈጠሩትን ከጌታቸው ትእዛዝ አፈንጋጭ የሆኑ ሰይጣናትን ረዳት አድርጋችሁ ትይዛላችሁ? ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا አላህ በዚያ በቂያማ ቀን ለሙሽሪኮቹ በአምልኮ እነዚያ ሸሪኮች አድርጋችሁ የሰየማቸውን ጣዖታት ለርዳታ ጥሯቸው ይላቸዋል። ሙሽሪኮችም አማልክቶቻቸውን ለርዳታ ይጠራሉ፣ አይመልሱላቸውም። በመካከላቸውም መጥፊያ ጀሃነም አደረገ። ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ከሃዲያን የሆኑ ወንጀለኞችም የጀሃነም እሳት በሚያዩበት ጊዜ በርግጥ እነርሱ በውስጧ እንደሚወድቁባት ያረጋገጡ ከርሷም ከእሳቷ ማምለጫ አያገኙ። ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا ሰዎች በአላህ ብቸኛ ተመላኪነት እንዲያምኑና እንዲገሰጹ በዚህ ቁርአን ውስጥ ሁሉንም ምሳሌ በርግጥ በግልጽ አብራርተናል። ሰውም ከተፈጠረ ነገር ሁሉ የበለጠ ተሟጋች ነው። وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا ሰዎች መልእክተኛውና ቁርአንን የሚያክል መመሪያ ከመጣላቸው በኋላ ጌታቸውን አላህ ምህረት ጠይቀው ሊያምኑ ምንም አልከለከላቸው። እልህኞች ስለሆኑ ወደ ሐቅ ስለማይመለሱ የመጀመሪያዎቹ የከሃዲያኖቹ የቅጣት ፈለግ የሚገጥማቸው ቢሆን እንጂ ወይም የወደፊቱ የገሃነም ቅጣት የሚገጥማቸው ቢሆን እንጂ وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا መልእክተኞችን አማኞችንና መልካም ሰሪዎች በገነት አብሳሪዎች ከሃዲያንና ወንጀለኞችን በገሃነም አስጠንቃቂ ሰዎች አድርገን እንጂ ለሌላ አላክናቸው። እነዚያ ከሃዲያን ሐቅን በሐሰት ለማስወገድ ይሟገታሉ። የቁርአን አንቀጾችንና የሚስጠነቅቁበትን መልእክት መሳለቂያ አድርገው ይይዙታል። ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذن أبدا በጌታው አላህ አንቀጾች ተገስጸው ከተቃወመና እጆቹ ያስቀደሙትን ወንጀሎች ከረሳ የበለጠ በዳይ ማን አለ? እኛ ልግምተኛ ከሃዲያን ሐቅን እንዳይገነዘቡ በልቦቻቸው ላይ ሽፋን በጆሮቻቸውም ላይ ድንቁርና አደረገን። ስለዚህ ልግምተኞችን ወደ ምሪት ብትጠራቸው ፈጽሞ አይመሩ። وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا ሰዎች ንስሐ ገብተው ወደ እምነት ከተመለሱ ጌታ አላህ ለባሮቹ መሐሪ የእዝነት ባለቤት ነው። አላህ ከሃዲያን በሰሩት ወንጀል ቢይዛቸው ኖሮ ቅጣትን ባቻኮለባቸው ነበር። እንዲያም ለነዚያ ለከሃዲያን ከርሱ ከአላህ በስተቀር መሸሸጋ የማያገኙበት ቀጠሮ የትንሣኤ ቀን አለላቸው። وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا እነዚያም በዙሪያቸው የነበሩትን የሁድ የሳልህና የሉጥ መንደሮችን ህዝቦች ከህደት ውስጥ ገብተው ራሳቸውን በበደሉ ጊዜ አጠፋናቸው። ለጥፋታቸውም የተወሰነ ቀን ቀጠሮ አደረግንላቸው። وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا
አንተ ነብይ ሆይ ነብዩ ሙሳ ኢያሱ ለተባለው ለአገልጋዩ ወጣት ኸድር የተባለውን አዋቂ ለማግኘት የሁለት ባህሮች ማለትም የቀይ ባህርንና የመካከለኛው የነጭ ባህር መሰባሰቢያ እስከምደርስ ወይንም ለአመታት እስከምጓዝ ከመሄድ አልተቀበም ያለውን ታሪክ ለህዝቦች አውሳ فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا ነብዩ ሙሳና አገልጋዩ ኢያሱ የሁለት ባህሮች መሰባሰቢያ መካከላቸው ላይ በደረሱ ጊዜ ለምግብነት ይዘውት የነበረው አሳቸውን ረሱት አሳው ግን በአላህ ታምር በባህር ዳርቻ በተቀደደ ቦይ መንገዱን ተያይዞታል فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا አሳውን የረሱበት ቦታ አልፈውት ብዙ ከተጓዙ በኋላ ነብዩ ሙሳ ለአገልጋዩ የቀትር ስንቃችንን ስጠን ከዚህ ጉዟችን በርግጥ ድካም አግኝቶናል አለው قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا አገልጋዩ ኢያሱ ለነብዩ ሙሳ አየህን በጉዟችን ላይ ለማረፍ ብለን ወደ ቋጥኙ በተጠጋን ጊዜ እኔ አሳውን ረሳሁት እንዳላስታውስ ሰይጣን በስተቀረ ማንም አላስረሳኝም አለው አሳው ግን ለምግብነት ተዘጋጀ በኋላ ነፍስ ዘርቶ በሚገርም ሁኔታ በባህር ዳርቻ በተቀደደ ቦይ መንገዱን ተያይዞታል قال ذلك ما كنا نبغي فارتدا على آثارهما قصصا ነብዩ ሙሳ አሳው የሚጠፋበት ቦታ ካዋቂው የአላህ ባሪያ ከኸድር ጋር ለመገናኘት እርሱም እንፈልገው የነበረው ቦታ ነው አለ በመጡበትም መንገድ በእግር ዱካቸው ላይ እየተከተሉ ተመለሱ فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما ነብዩ ሙሳም ከባሪያዎቻችን እዝነት ተአምራትን ከኛ ዘንድ የሰጠነው ከኛም ዘንድ ሰፊ ዕውቀትን ያስተማርነው ኸድር የተባለ ባሪያችንን አገኘው قال له موسى هل أتبعك على أن تعلمني مما علمت رشدا ነብዩ ሙሳም ደርሱ ለኸድር ከአላህ ዘንድ የተማርከው ቀጥተኛው መመሪያ ታስተምረኝ ዘንድ ልከተልህ ነው አለው قال إنك لن تستطيع معي صبرا ኸድርም ለነብዩ ሙሳ ብትከተለኝ በርግጥ አንተ ከኔ ጋራ መታገስ አትችልም አለው وكيف تصبر على ما لم تحط به خبرا ኸድርም ለነብዩ ሙሳ ሙሉ ዕውቀትን ባላደረስክበት ሁኔታ እንዴት ትታገሳለህ አለው قال ستجدني إن شاء الله صابرا ولا أعصي لك أمرا ነብዩ ሙሳም ለኸድር የአላህ ፈቃዱ ከሆነ ታጋሽ ሆኜ ታገኘኛለህ በአንተ በኩል የሚመጣንም ትእዛዝ አልቃወምህም አለው قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا ኸድርም ለነብዩ ሙሳ የምትከተለኝ ከሆነ ስለምፈጽመው ድርጊት ምንም ነገር እኔ ላንተ ጉዳዩን ምክንያቱን እስከማወሳለህ ድረስ ፈጽሞ አትጠይቀኝ አለው انطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا ኸድርና ነብዩ ሙሳ ጉዞ ጀመሩ መርከብም ላይ በተሳፈሩ ጊዜ ኸድር መርከቡን ሸነቆረው ነብዩ ሙሳም ለኸድር ተሳፋሪዎችን ለማስጠም መርከቡን ሸነቆርከውን በርግጥ ትልቅ የተጠላ ነገር ሰራህ አለው قال ألم أقل إنك لن تستطيع معي صبرا ኸድርም ለነብዩ ሙሳ በርግጥ አንተ ከኔ ጋራ ስትጎዳኝ መታገስን አትችልም አላልኩህምን አለ قال لا تؤاخذني بما نسيت ولا ترهقني من أمري عسرا ነብዩ ሙሳ ለኸድር በረሳሁት ነገር ላይ አትያዘኝ በመታስተምረኝ ጉዳይ አታጨናንቀኝ ባይሆን አግራራልኝ አለው فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا ኸድርና ነብዩ ሙሳ ከመርከቡ ወርደው ጉዟቸውን ቀጠሉ አንድ ወጣትንም ባገኙ ጊዜ ኸድር ወጣቱን ገደለው ነብዩ ሙሳም ለኸድር በሌላ ነፍስ የማጥፋት ወንጀል ያልተያዘችን ንጹህ ነፍስን ትገላለህን በርግጥ በጣም የተወገዘ ነገር አደረክ አለው قال لم أقل لك إنك لن تستطيع معي صبرا ኸድርም ለነብዩ ሙሳ በርግጥ አንተ ከኔ ጋራ ስትጎዳኝ ላንተ መታገስን አትችልም አላልኩህምን አለው قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا ነብዩ ሙሳም ለኸድር ከዚህ በኋላ አንድን ነገር ከጠየቅኩ አትጎዳኝ በርግጥ እኔ ዘንድ በቂ የሆነ ይቅርታን አደርስልሃለሁ አለው فانطلقا حتى
إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا ከጥርና ነብዩ ሙሳም ጉዟቸውን ቀጠሉ። የአንዲት መንደር ነዋሪዎችን ባገኙ ጊዜ ነዋሪዎችን ምግብ ጠየቁ። ነዋሪዎችም በእንግድነት ሊያስተናግዷቸው ፈቃደኛ አልሆኑም። መንደሪቷም ውስጥ ሊወድቅ የተቃረበ ያዘነበለ ግድግዳን አግኝተው ኸድር ግድግዳውን አቃናው። ነብዩ ሙሳም ለኸድር ግድግዳውን ባቃናህበት ስራ ላይ ከፈለክ ክፍያ በጠየቅ ነበር አለው። قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا ኸድርም ለነብዩ ሙሳ በዚህን ጊዜ ነው በእኔና በአንተ መካከል ያለው ልዩነት ትዕግስት ማድረግም ያልቻልክበትን ወጣቱን የመግደል መርከቡን የመቅደድና ግድግዳውን የማቃናት ክስተቶች ፍቺውን እነግርሃለሁ አለው። أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا ኸድርም ለነብዩ ሙሳ መርከቡን የሸነቆርኩበት ጉዳይማ መርከቢቱ ድሆች በባህር ላይ የሚሰሩባት ነበረች። ፊትለፊታቸው ላይ ሁሉንም መርከብ በግዴታ የሚወርስ ንጉስ ስለነበረ መርከቧን በመሸንቆርና ንጉሱ እንዳይወስዳት ላነውራት ፈለግኩኝ አለው። وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا ወጣቱን በተመለከተ ወላጆቹ አማኞች ነበሩ። ይህ ልጅ ሲያድግ ወላጆቹን ጥመትንና ክህደትን እንዲቀበሉ እንዳያስገድዳቸው በመስጋት ነው የገደልኩት አለው። فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما ወጣቱ ለተገደለባቸው ወላጆችም ጌታቸው አላህ ከተገደለው ልጅ የተሻለ ሃይማኖቱን ያስተካከለና ለወላጅ በማዘን ይበልጥ የቀረበው ልጅ እንዲተካላቸው ፈልገን ነው የገደልነው አለው። وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ኸድርም ለነብዩ ሙሳ የተቃናውን ግድግዳ በተመለከተ በከተማው ውስጥ አስረምና ሰሪም የተባሉ ሁለት ወላጅ አልባ ልጆች ነበሩ። ሊወድቅ ከተቃረበው ግድግዳ ከስሩ ለነርሱ ለልጆቹ በአባታቸው የተቀበረ ሀብት ነበር። አባታቸውም መልካም ሰው ነበር። ስለዚህ ከጌታ አላህ ዘንድ በሆነ ጸጋ ልጆቹ ለአቅመ አዳም እድሜ እንዲደርሱና የተቀበረውን ሀብት እንዲወጣላቸው ጌታ ፈልጎ ነው አላህ ግድግዳውን እንዳቃና ያዘዘውና እኔም ከአላህ ዘንድ የታዘዝኩትን የፈጸምኩት አንተም ትዕግስት ልታደርግበት ያልቻልክበት ክስተቶች ፍቺው ይህ ነው አለው። ويسألونك عن ذي القرنين قل سأتلو عليكم منه ذكرا አንተ ነብዩ ሆይ ህዝቦች በግብጽ እስክንድሪያ ነዋሪ ስለነበረው ዙልቀርነይን የሁለት ቀንዶች ማለትም የሁለት ጠንካራ አጋዥ ባለስልጣን ባለቤት ስለነበረው ንጉስ ታሪክ ይጠይቁሃል። ስለርሱ ታሪክ አወሳላችኋለሁ በላቸው። إنا مكنا له في الأرض وآتيناه من كل شيء سببا እኛ አላህ ለርሱ ለንጉሱ ዙልቀርነይን በመድር ላይ ሙሉ ስልጣንና ንግስናን አመቻቸንለት። ከተሞችንም የመቆጣጠር ጠላትን የማንበርከክ ሰላምን ፍትህን የማስፈን የፈለገውን እንዲያደርግ የሁሉንም ነገር ሰበቦች ሰጠነው። فأتبع سببا ንጉስ ዙልቀርነይን የፈለገውን ለማሳካት ተስፋ ሳይቆርጥ ሰበብን አከታተለ። حتى إذا بلغ مغرب الشمس وجدها تغرب في عين حمئة ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا ንጉስ ዙልቀርነይንም እየተጓዘ ሳለ የፀሐይ መጥለቂያ በደረሰ ጊዜ ፀሐይን ከአድማስ ባሻገር ለአይን እይታ ጥቁር ጭቃ በሚመስል አድማስ ውስጥ ስትጠልቅ አገኛት። የፀሐይ መጥለቂያዋም ዘንድ ህዝቦችን አገኘ። እኛም አላህ ዙልቀርነይን ሆይ ህዝቦችን በፈጣሪያቸው አላህ ብቸኛ ተመላኪነት የማያምኑ ከሃዲያን ከሆኑ በሞቱም ሆነ በእስር እንድትቀጣቸው ወይም በማስተማርና በመምከር በመልካም እንድትይዛቸው አዘንሃል አልነው። قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا
ንጉስ ዙልቀርነይንም ለህዝቦቹ በጌታው አላህ ብቸኛ ተመላኪነት በመካድ ራሱን በዳይ የሆነን ሰው በተመለከተ በግድያም ሆነ በእስር እናሰቃየዋለን ከዚያም ከሞት በኋላ ተቀስቅሶ ወደ ጌታው አላህ ይመለስና ጌታው አላህ በገሃነም አሰቃቂውን ቅጣት ይቀጣዋል አለ وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا አላህ ብቸኛ ተመላኪነት አምኖ መልካምንም የሰራ ለርሱ ገነትን የሚያህል ያማረ ምንዳ አለው ከሞት በኋላም ሲቀሰቀስ በተረጋጋ መልኩ እያናገርነው ከርሱ ጋር ያለንን የመተሳሰብ ጉዳያችንን ሁሉ እናገራለታለን ثم أتبع سببا ከዚያም ንጉስ ዙልቀርነይን የፈለገውን ለማሳካት በድጋሚ ተስፋ ሳይቆርጥ ሰበብን አከታተለ حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا ንጉስ ዙልቀርነይንም እየተጓዘ ሳለ የፀሐይ መውጫ በደረሰ ጊዜ ከፀሐይዋ ጨረር በስተቀረ ምንም ግርዶሽ ሳያደርግ በህዝቦቹ ላይ ፀሐይዋ ስትወጣ አገኛል كذلك وقد أحطنا بما لديه خبرا እንደዚሁም ዙልቀርነይን በቀላል ሰበብ በሄደበት ሁሉ እንዲሳካለት በርግጥ እርሱ ዘንድ ሙሉ ዕውቀትን አጎናጸፍ ነው ثم أتبع سببا ከዚያም ንጉስ ዙልቀርነይን የፈለገውን ለማሳካት በድጋሚ ተስፋ ሳይቆርጥ ሰበብን አከታተለ حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا ንጉስ ዙልቀርነይንም እየተጓዘ ሳለ ወደ ምስራቅ እስያ ሁለት በዙሪያቸው ያለውን የሚጋርዱ ትላልቅ ጋራዎች መካከል በደረሰ ጊዜ ከነርሱ ከጋራዎቹ ሌላ የራሳቸውን በስተቀረ የሌሎችን ንግግር ለመገንዘብ ያልተቃረቡ ህዝቦችን አገኘ قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا እነዚህም ህዝቦች ዙልቀርነይን ሆይ ጎግ ማንጎግ የተባሉ የአዳም ዘር የሆኑ ህዝቦች በርግጥ በመድር ላይ አጥፊዎች ሆነዋል በእኛና በእነሱ መካከል እንዳንገናኝ ግድብ እንድታደርግልን ስንጠይቅህ ላንተም የልፋትህን ዋጋ ክፍያ እናድርግልህ አሉት قال ما مكنني فيه ربي خير فأعينوني بقوة أجعل بينكم وبينهم ردما ዙልቀርነይንም ለህዝቦቹ ጌታዬ አላህ ያመቻቸልኝ ስልጣንና ሀብት ከናንተ ክፍያ የተሻለ ነው ባይሆን በጉልበታችሁ አግዙኝ በእናንተና በእነርሱ በጎግ ማንጎጎች መካከል እንዳትገናኙ የቀላጭ ሙሊትን አደርጋለሁ አላቸው آتوني زبر الحديد حتى إذا ساوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا ዙልቀርነይንም ለህዝቦቹ የብረት ቁርጭራጭ ስጡኝ በማለት ብረቶችን በማከማቸት በሁለቱ ተራሮች መካከል ካስተካከለ በኋላ ብረቶችን እሳት እስከሚያደርጋቸው ድረስ በደንብ እንዲቀጣጠል በወናፍ ንፉ አላቸው ከዚያም የነሐስን ቀላጭ ስጡኝ በላዩ ላይ አፈስበታለሁ አላቸው فما استطاعوا أن يظهروه وما استطاعوا له نقبا ጎግ ማንጎጎችም ስለተደፈነባቸው ወደ ላይ ብቅ ማለት አልቻሉም በቀለጠ ብረትና ነሐስ የተዘጋውን ግድብ መቦርቦር አልቻሉም قال هذا رحمة من ربي فإذا جاء وعد ربي جعله دكا وكان وعد ربي حقا ዙልቀርነይንም ይህ ጎግ ማንጎጎች ከጥፋታቸው እንዲታቀቡ ማገድ የጌታዬ አላህ ጸጋ ነው የጌታዬም ቀጠሮ የዓለም ፍጻሜ በመጣ ጊዜ አላህ ጋራውን እንኩትኩት ያደርገዋል የጌታዬም ቀጠሮ በርግጥ ተፈጻሚ ነበርና وتركنا بعضهم يومئذ يموج في بعض ونفخ في الصور فجمعناهم جمعا ከዚያም ባለም ፍጻሜ ቀን ጎግ ማንጎጎች ከታገዱበት ወጥተው እርስ በርሳቸው እንዲተረማመሱ እንተዋቸዋለን በቀንዱም ይነፋል ፍጥረታትን በጠቅላላ ለመተሳሰብ ፍጹም የማይቀረውን መሰብሰብን እንሰበስባቸዋለን وعرضنا جهنم يومئذ للكافرين عرضا በዚያም ባለም ፍጻሜ ቀን ለካህዲያን ገሃነም ግልጽ የሆነውን አቀራረብ እናቀርባለን الذين كانت أعينهم في غطاء عن
ذكري وكانوا لا يستطيعون سمعا እነዚያ ከሃዲያን በመድራ ዓለም በነቢያት የሚተላለፈውን ግሳጼን ላለመቀበል ባይኖቻቸው ላይ ሽፋን የነበረባቸው ሲሆኑ እንዲያምኑም የሚቀርብላቸው ማስረጃ በልቦናቸው መስማት አይችሉም ነበር أفحسب الذين كفروا أن يتخذوا عبادي من دوني أولياء إنا أعتدنا جهنم للكافرين نزلا እነዚያ ከሃዲያን መላእክትና ነቢያትንና ሌሎችንም ባሮችን ከኔ ሌላ ጠባቂ ተመላኪ አድርገው መያዛቸው አላህን አያስቆጣም ብለው ይገምታሉን እኛ አላህ ገሃነምን ለከሃዲያን መስተንግዶ እንዲሆን አዘጋጀ قل هل ننبئكم بالأخسرين أعمالا አንተ ነብይ ሆይ ህዝቦችን ለማስጠንቀቅ ስራዎች ይበልጥ ያከሰሩትን ህዝቦች ልንገራችሁን በላቸው الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا ስራቸው ያከሰራቸው ህዝቦች እነዚያ በመድራ ዓለም ህይወት ስራቸው የጠመመና ነገር ግን እነርሱ ስራዎቻቸውን በርግጥ ያሳመሩ የሚመስላቸው ናቸው أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا እነርሱ እነዚያ በጌታቸው አላህ አንቀጾችና ከሞት በኋላ ተከስከሰው ለመተሳሰብ ከርሱ ካላህ ዘንድ መገናኘትን የካዱት በመድራ ዓለምም ለሰባዊነት ብለው የሰሩት ስራዎቻቸው ተበላሸባቸው እነርሱም የቂያማ ቀን ስራቸው የከሰረ ስለሆነ ክብደት እንዲኖረው አናደርግላቸው ذلك جزاؤهم جهنم بما كفروا واتخذوا آياتي ورسلي هزوا ይህም ስራቸው የቀለለባቸው ሰዎች ክፍያው ገሃነም የሆነ በአላህ ብቸኛ ተመላኪነትና በመልእክተኞቹ በመካዳቸውና የቁርአን አንቀጾችንና መልእክተኞችን ማላገጫ አድርገው በመያዛቸው ነው إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا እነዚያ በአላህ ብቸኛ ተመላኪነትና በመልእክተኞች ያመኑና መልካሞችንም የሰሩ በመጪው ዓለም ፊርዶስ የተባለችው ምርጥ የገነት ስፍራ ላይ ይሆናሉ خالدين فيها لا يبغون عنها حولا አማኞችም በገነቷ በውስጧ ዘውታሪዎች ሲሆኑ ከርሷም ከገነቷ ውስጥ እርካታን ስለማያገኙ ወደ ሌላ የገነት ስፍራ መዘዋወርን አይፈልጉም قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا አንተ ነብይ ሆይ ዕውቀት ሁሉ በኦሪት ተጠቃለዋል ለሚሉ አይሁዶች ባህር እየተጠቀሰ የጌታዬ አላህ ቃላትን መጻፊያ ቢሆን የጌታዬ አላህ ለዘመናት ለመላእክት ለመልእክተኞችና ለነቢያት ለሌሎችም ፍጥራን ያደረገው ንግግር ሳያልቅ ለመጻፊያነት የሚጠቀሰው ባህር ባለቀ ነበር ሌላም የባህሩን ቢጤ ተጨማሪ ባህሮችን እንደ ቀለም ለመጥቀሻነት ብናመጣ የአላህ ንግግር ሳያልቅ ባህሮቹ ባለቁ ነበር በላቸው قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا አንተ ነብይ ሆይ ብዙ ታምራት እንድታሳያቸው ለሚጠይቁህ በርግጥ እኔ ካላህ ዘንድ ራእይ የሚወርድልኝ ብጤያችሁ ሰው ብቻ ነኝ በርግጥ አምላካችሁ አላህ አንድ አምላክ ነው የገሃነም እሳትን በመፍራት ገነትን መግባትን በመመኘት ከሞት በኋላ የዓለም ፍጻሜ ቀን ጌታውን አላህ በመልካም መገናኘትን ተስፋ ያደረገ ሰው መልካምን ስራ ይስራ በጌታውም አላህ አምልኮ ላይ አንድንም አካል አያጋራ በላቸው በአላህ ፈቃድና እርዳታ የሱረቱ አልካህፍ የቁርአንና የፍቹ ትርጉም በአማርኛ በዚህ ይጠናቀቃል ለአላህ ምስጋና ይገባው